ሰላም እንደምን አላችሁ ወደ ተማሪዎቻችን። ናትናኤል ነኝ ከሉሲ ብሪጅ አካዳሚ። የ11ኛ ክፍል ኢኮኖሚክስ ትምህርት ጥናታችን እንግዲህ እንደቀጠለ ነው። ከዚህ በፊት በነበሩት ሴሽኖች የ11ኛ ክፍል ኢኮኖሚክስ ትምህርትን ዩኒት 1 አይተን ነበር ማለት ነው። ዩኒት 1ን አይተን ነበር ቲዮሪ ኦፍ ኮንሱመር ቢሄቪየር ላይ አይተን ነበር። እነሱ ቪዲዮዎች ያላያችሁ ተማሪዎች እንግዲህ እንድታዩዋቸው እመክራለሁ። ዛሬ አዲስ ዩኒት እንጀምራለን ማለት ነው። which is market structure and the decision of firms የሚለውን እንግዲህ እንጀምራለን ማለት ነው። እንግዲህ ከዛ በፊት ሁሌ እንደማስታወሳችሁ እዚህ ጋር lucybridgeacademy.com የሚለውን ሳይት እንድትጠቀሙ ማስታወስ ፈልጋለሁ። ብሪፍ ኖቶች አሉት፣ ኩዌስችን ባንኮች አሉት፣ እንዲሁም ፐርሶናላይዝድ የሆነ ኤአይ አሲስታንት አለው። እሱን መጠቀም እንዳይረሳ። እንዲሁም ደግሞ በሁሉም የሶሻል ሚዲያ ፕላትፎርሞች ከሉሲ ብሪጅ አካዳሚ ጋር ቤተሰብ መሆን እንዳይረሳ ለማለት ነው። ወደ ዛሬው ሴሽን ስንገባ እንግዲህ ዛሬ የምናደርገው ምንድነው ኢንትሮዳክሽኑን እና ዩኒት አውትካማችንን እንደተለመደው እናስቀምጣለን። ዩኒት አውትካማችንን በማስቀመጥ ነው የምንጀምረው። አዝ ኦልዌይስ ዩኒት አውትካማችን ሌሰን ኦብጀክቲቫችን ምንድነው ስንል ዩኒት 2 ላይ በዚህ ዩኒት ማርኬት ስትራክቸር ስናጠና ልናውቀው የምንፈልገው ነገር ምንድነው? we are going to be able to analyze how firms maximize their profits። እንግዲህ የፈርም ዋናው ዓላማው ፕሮፊት ማክሲማይዜሽን እንደሆነ እንግዲህ የ9ኛም የ10ኛ ክፍልም ትምህርታችሁ ላይ ታስታውሳላችሁ። እንዴት አድርጎ ዲሲሽን ዲሳይድ ያደርጋል ፕሮፊት ማክሲማይዝ ለማድረግ አንድ ፈርም የሚለው እንግዲህ የምናይ ይሆናል ማለት ነው። ኢንዲፍረንት ማርኬት ስትራክቸርስ፣ በተለያዩ ኢንዲፍረንት ማርኬት ስትራክቸርስ 4 አይነት ማርኬት ስትራክቸር እናያለን። በእነዚህ 4 ማርኬት ስትራክቸሮች ኢንፍሉዌንስድ ሆኖ እንዴት የተለያየ ዲሲሽን እንደሚወስን in order to what maximize its profit የሚለውን እናያለን ማለት ነው። So we are going to state how perfect, competitive, pure, monopoly, oligopoly and monopolistically competitive markets structure maximize their profit። እነዚህ 4ቱ የተለያዩ ማርኬት ስትራክቸሮች እንዴት አድርገው ፕሮፊት ማክሲማይዜሽን ዲሲሽን አጠቃላይ በቃ ዲሲሽን ኦፍ ፈርም እንዴት ዲሳይድ እንደሚያደርጉ በማርኬት ስትራክቸሩ ተጽዕኖ ስር ሆነው እንዴት ዲሲሽን ዲሳይድ እንደሚያደርጉ እናያለን ማለት ነው። ሪካፕ በማድረግ እንጀምራለን። ማርኬት የሚለው ምን ማለት እንደሆነ፣ ማርኬት ስትራክቸር ስንል ምን ማለታችን እንደሆነ፣ እንዲሁም ደግሞ ለማስታወስ ያክል የአራቱን ማርኬት ስትራክቸሮች እነማን ናቸው፣ ምን ማለት ናቸው የሚለውን እናያለን። So a market is a mechanism through which what buyers and sellers interact each other። እንግዲህ ማርኬት ስንል it's a mechanism or a system through which buyer and seller exchange goods and services directly or ቪያ ኢንተርሚዲያሪስ ዳይሬክትሊ ሊገበያዩ ይችላሉ፣ ወይም ቪያ ኢንተርሚዲያሪ ኦክሽን ላይ እንደዚህ ስቶክ ማርኬት ላይ ሊገበያዩ ይችላሉ ማለት። እንግዲህ ማርኬት ስንል ቀጥታ አእምሯችን ላይ ጉሊት የሚለው ነገር መምጣት የለበትም ማለት የማይታዩ አይነት ማርኬቶች፣ ኦንላይን ማርኬት አለ፣ ፌስቡክ ማርኬት አለው፣ ኦክሽኖች፣ የላይቭ ስቶክ ኦክሽኖች ማርኬት ነው፣ ኤክስቼንጅ ነው፣ የኤክስቼንጅ ሜካኒዝም ነው። እንዲሁም ደግሞ ሌሎች ማርኬቶች አሉ አይደል? የስቶክ ማርኬት እንዲሁ የተለያዩ አይነት ጉሊትም ማርኬት ነው፣ ሱፐር ማርኬትም ማርኬት ነው። ኤክስቼንጅ ኦፍ ባየርስ ኤንድ ጉድስ ኤንድ ሰርቪስስ ትሩ ዘ ኢንተራክሽን ኦፍ ባየር ኤንድ ሴለርስ ካለ ድረስ ማለት ነው። ሶ ማርኬት ስትራክቸር ስንል ደግሞ ምንድነው ሪፈር የሚያደርገው how industries are classified based on what the degree and nature of competition። አሁን ማርኬት ስትራክቸር የገበያ አወቃቀር ስንል ቤዚክሊ ስለምን እያወራን ነው? ከፍለናቸው በ4 ከፍለናቸው የከፈልንበት ደግሞ ዋነኛው መስፈርት የውድድር ኔቸራቸው፣ በውድድር ጠባይና በውድድር ተፈጥሯቸው፣ በኮምፒቲሽን ኔቸራቸው ነው የምንከፍላቸው። ቤዝድ ኦን ኮምፒቲሽን ነው። the degree of competition and the nature of competition። ኮምፒቲሽን አለ የለም? ትንሽ ፈርም ነው ያለው ወይስ ብዙ ፈርም? ፕራይስ ሜከር ናቸው ወይስ ፕራይስ ቴከር ፈርሞቹ? እነዚህ በማለት በኔቸራቸው ጠባያቸውን በማጥናት እንከፍላቸዋለን በ4። ስለዚህ ማርኬት ስትራክቸር ማጥናታችን በጣም ወሳኝ ነው። ምክንያቱም it directly translates as how the firm decides on profit maximization ማለት ነው። እንዴት ዲሳይድ እንደሚያደርግ ማርኬት ስትራክቸር is the rule of the game። በቃ የማርኬት የጌሙ ሩል ነው። ስለዚህ ምን አይነት ማርኬት ስትራክቸር ውስጥ አለ ያፈርም የሚለው እንግዲህ ምን አይነት ዲሲሽን ዲሳይድ ላደርግ፣ ምን አይነት ስትራቴጂክ ዲሲሽኖች ፓስ ላደርግ የሚለውን ነገር የሚወስን ነገር ስለሆነ በጣም ወሳኝ ነገር ነው ማጥናታችን ማርኬት ስትራክቸርን so as to maximize profit ማለት ነው። ኪ ክሪቴሪያ የምንለው እንዴት ነው እንደዚህ እንትን ለማለት ዲስአግሪጌት አድርገን ለማየት ከፋፍለን ካቴጎራይዝ አድርገን ነምበር ኤንድ ሳይዝ ኦፍ ፈርም
ያሉት ፈርሞች ብዛት ነንበራቸው ቁጥሩ ምን ያክል ናቸው? ፊው ናቸው? ሜኒ ናቸው? ብዙ ናቸው? ትንሽ ናቸው የሚለው እንዲሁም ሳይዛቸው ትንሽዬ ስሞል ኢንተርፕራይዝ ላርጅ ኢንተርፕራይዝ የሚለው በጣም አንዱ ኪ ክሪቴሪያ ነው ለካታጎራይዜሽናችን። ሌላው ታይፕ ኦፍ ጉድ ኤንድ ሰርቪስ የሚያመርት ሆሞጂኒየስ ነው? ተመሳሳይ ምርት ነው እየሰጡ ያሉት ወይስ ዲፍረንት የሆነ ምርት ነው? አይደንቲካል ነው ወይስ ስላይትሊ ዲፍረንት ነው ምናምን እንደዚህ አይነት እንትኖች ሀሳቦች አንደኛው እንትናችን ክራይቴሪያችን ነው። ሌላው ፍሎ ኦፍ ኢንፎርሜሽን በጣም ፍሪ ፍሎ ኦፍ ኢንፎርሜሽን አለ ስለ ፕራይስ ምናምን ዲሲሽን፣ ስለ ሌሎችም ስትራቴጂክ ዲሲሽኖች ፍሎ ኦፍ ኢንፎርሜሽን ምን ይመስላል ማርኬቱ እዛ ማርኬት ስትራክቸር ላይ የሚለው ለካቴጎራይዜሽናችን ለአራቱ ካቴጎራይዜሽን ቤሲስ ናቸው ማለት ነው። ሶ ኢኮኖሚስት እንዴት ነው ክላሲፋይ የሚያደርጓቸው እነዚህን አራት ማርኬት ስትራክቸሮች ቤዝድ ኦን ኮምፒቲሽን ኤንድ ዴር ካራክተሪስቲክስ ነው የሚለውን አይተናል። ሶ ዘ ፎር ፖፑላር የሚባሉት እነማን ናቸው? ቅድም የጠቃቀስናቸው ናቸው። ፐርፌክት ኮምፒቲሽን፣ ሞኖፖሊ፣ ኦሊጎፖሊ፣ ሞኖፖሊስቲክ ኮምፒቲሽን። እነዚህ አራቱን የምናይ ይሆናል። እስኪ እዚች ጋር እናነጻጽራቸዋለን። እንግዲህ እነዚህን አራቱን ማጥናታችን ለምንድን ነው የሚጠቅመን የሚለውን ነገር እዚች ጋር አስቀምጠን እንለፍ። Understanding market structure helps us to what? Explain how firms make decision and how consumers are affected. ይህንን እንግዲህ ኦልሬዲ ብለነዋል። እንዴት ፈርሞች ዲሳይድ እንደሚያደርጉ የሚወስነው ምን አይነት ማርኬት ስትራክቸር ውስጥ አሉ የሚለው ነው። እንዲሁም ደግሞ ኮንሱመሮች እንዴት አፌክተድ ይሆናሉ በፈርሞች ዲሲሽን የሚለው እንግዲህ ቤዚክሊ ወደ ማርኬት ስትራክቸር ወደሚለው ሀሳብ ይመራናል። እንግዲህ እነዚህን እስከ አራት ማርኬቶች እናወዳደር። ፐርፌክት ኮምፒቲሽን ብዙ ፈርሞች አሉት። ሞኖፖሊስቲክ ኮምፒቲሽን፣ ኦሊጎፖሊ፣ ሞኖፖሊ። እስኪ ቤዝድ ኦን ነምበር ኦፍ ፈርም ቤዝድ ኦን ነምበር ኦፍ ፈርም እዚህ ጋር ፐርፌክት ኮምፒቲሽን ላይ ኦልሞስት ኢንፊኒት የሚባል ነምበር ኦፍ መግባት ይችላል። ምክንያቱም ባሪየር ኦፍ ኢንትሪን ስናይ እዚህ ጋር ኖ ባሪየር፣ ምንም የሚያግድህ ነገር የለም። ካፒታል ውስጥ ካለ ድረስ ዘለ መግባት ትችላለህ። ቢካውዝ ሆሞጂኒየስ የሆነ ምርት ነው የምታመርተው ከሌሎቹ ጋር። ፉክክሩ ግን ኃይለኛ ነው። በጣም ሃይሊ ኮምፒቲቲቭ ማርኬት ነው። እዚህ ጋር ነምበር ኦፍ ፈርሞች ብዙ ናቸው። ባሪየር ቱ ኢንትሪ የለበትም። ኢንፍሉዌንስ ኦቨር ደ ፕራይስ ደግሞ ፕራይስ ቴከር ናቸው። ምክንያቱም በጣም ብዙ ፈርም አለ። ሁሉም ፈርም በስንት ልሽጥ የሚለውን እንግዲህ ለየብቻው ሊወስን አይችልም። አንዱ በርካሽ ከሸጠ አንደኛው በውድ ከሸጠ ወደ ርካሽ ወደ ሸጠው ሰውዬ ሊሄድ ስለሆነ ወደህም ተገደም ቢሆን እንትን ትወስዳለህ ማለት ነው። የፈርሙን የማርኬቱን ፕራይስ ትወስደዋለህ ማለት ነው። which is decided on equilibrium point ጋር ዲሳይድድ የሚሆነው ማለት ነው። ያንን ማርኬት ፕራይስ ትወስዳለህ። ፕራይስ ቴከር ይባላሉ። እንግዲህ ፕራይስ ቴከር ይባላሉ ማን? ፐርፌክት ኮምፒውተሮች። የተቀመጠውን ፕራይስ በዚህ ሽጡ የተባሉትን ይወስዳሉ እንጂ የራሳቸውን ሴት አያደርጉም። ኔቸር ኦፍ ፕሮዳክቱን ያየን እንደሆነ ሆሞጂኒየስ ነው። ተመሳሳይ አይነት ምርት ነው የሚያመርት። ለምሳሌ ጨው የሚያመርት ምንም የተለየ አይነት ቫሊዩ አድ ሊያደርግ አይችልም። በእርግጥ አሁን አዮዲናይዝድ የሚባለው አይነት ጨዋዎች አሉ። እነሱ ዲፍረንት ምርት ናቸው ልንላቸው እንችላለን። ምክንያቱም ጨው እንደ ጥሬ ግብዓት ተጠቅሞ አዮዲን ጨምሮ ምናምን ፕሮሰስ አድርጎ የሚያወጣው ከሆነ ሌላ አይነት እንትን ነው። ግን ኖርማል የምናውቀው አይነት የአፋር ጨው ምንም አይነት ቫሊዩ እስካልተጨመረበት ድረስ ሆሞጂኒየስ ፕሮዳክት ነው። ሁሉም ጨው መሸጥ እፈልጋለሁ የሚል ማርኬቱ ላይ ገብቶ መሸጥ ይፈልጋል። ስንዴ መሸጥ እፈልጋለሁ የሚል ማርኬቱ ላይ ገብቶ መሸጥ ይችላል። ኔቸር ኦፍ ፕሮዳክቱ የምርታቸው ጠባይ ሆሞጂኒየስ ነው። ኤግዛምፕል ያየን እንደሆነ ኮመን አግሪካልቸራል ፕሮዳክት የሚሰጡ ገበሬዎች በዚህ እንትን ውስጥ ፎል ያደርጋሉ። ሞኖፖሊስቲክ ኮምፒቲሽን የሚለውን ደግሞ ስናይ ሂር ዊ ሃቭ ሜኒ ፈርምስ ኮምፒቲንግ ኢንፋይናይት ግን ኦልሞስት ኢንፋይናይት ግን በጣም ብዙ አይደሉም። ልክ እንደ ፐርፌክት ኮምፒቲሽን ሞኖፖሊስቲክ ኮምፒቲሽን ላይ ብዙ እንትሮች አሉን። ባሪየሩን ያየ እንደሆነ ኢንትሪውም ኖ ባሪየር፣ ሎ ባሪየር ቱ ኢንትሪ እንደዚህ በጣም ኖ ባሪየር በጣም ኢዚ ባይሆንም እንኳን ሎ ባሪየር ነው። አስ ኮምፔር ቱ ዲ አዘርስ ሎ ባሪየር አለው። ኢንተር ማድረግ በጣም ቀላል ነው ማለት ነው። ኢንፍሉዌንሳቸውን ያየን እንደሆነ እንትን ላይ ፕራይስ ላይ ሊሚትድ የሆነ ኢንፍሉዌንስ አላቸው። አሁን የራሳቸውን ሴት ለማድረግ በኋላ በደንብ እናየዋለን። እንዴት በብራንዲንግ በሌሎች ቫልዩ አዳርገው ብራንድ ሎያልቲን ፈጥረው የተወሰነ እንደ ሞኖፖሊ እንዴት አክት እንደሚያደርጉ ሞኖፖሊስቲክ ኮምፒቲሽንስ እናያለን። ስለዚህ ፕራይስ ቴከሮችም አይደሉም ፕራይስ ሜከሮችም ናቸው ለማለት ይከብዳል። ሊሚትድ የሆነ ኢንፍሉዌንስ አላቸው ኦቨር ዘ ፕራይስ። ኮሞዲቲ የሚሸጥበት ፕራይስ ላይ ሊሚትድ የሆነ ኢንፍሉዌንስ አላቸው። ዲፍረንሺየትድ የሆነ ፕሮዳክት ነው የሚያመርቱት። የተለያየ አይነት ፕሮዳክት ነው የሚያመርቱት። እንዴት የተለያየ ያደርጉታል የሚለውንም እንግዲህ በኋላ የምናየው ይሆናል። አንዳንዴ ተመሳሳይ አይነት ፕሮዳክትም ቢሆን
በብራንዲንግ በእንደዚሁ በከስተመር ሰርቪስ በምናምን ዲፍረንሺየት ልናደርገው እንችላለን። እሱን በኋላ ሰፋ አድርገን እናየዋለን። ኤግዛምፕሎች ብንወስድ ለምሳሌ ፋስት ፉድ ሬስቶራንት፣ ፋስት ፉድ የሚያቀርቡ ሬስቶራንቶች እንዲሁም ሌሎች ሬስቶራንቶችም እዚህ ውስጥ ልናስገባቸው እንችላለን። ፐርፌክት ሞኖፖሊስቲክ ኮምፒቲሽን ውስጥ ማለት ነው። ኦሊጎፖሊን ስናይ እዚህ ጋር አስ ኮምፔርድ ቱ ዚ አዘርስ በጣም ፊው የሚባሉ ፈርሞች ነው ያሉት። ትንሽ ጥቂት ናቸው። ባሪየር አለው፣ ሰም ባሪየር አለው፣ ሰም ኢንፍሉዌንስ አላቸው ኦሊጎፖሊ። ምክንያቱም ፊው እንትኖች መስማማት አለባቸው። ስትራቴጂክ ዲሲሽናቸውን እንግዲህ ብዙ ቀመሮች ይሰራሉ። አንደኛው ጨምሮ አንደኛው ባይጨምር እነዚህ ጌሞች አሉት። ጌም ቲዮሪ የሚባል ነገር አለ። ኦሊጎፖሊ ላይ ትንሽ ኮምፕሌክስ የሆነውም ከሌሎቹ ማርኬት ስትራክቸሮች ኮምፕሌክስ የሆነውም ኦሊጎፖሊ ነው። በተለይ ደግሞ ነን ኮሊሲቭ የሚባል በሁለት እንከፍለዋለን በኋላ ላይ ኮሊሲቭ እና ነን ኮሊሲቭ ብለን። ስለዚህ ነን ኮሊሲቭ ከሆነ ደግሞ ኮሊዥን ማን ነው ኮኦፐሬሽን ከሌለ በፈርሞቹ ምክንያት እዚህ ውስጥ ባሉት ኦሊጎፖሊ ላይ ባሉት ፈርሞች ውስጥ ኮኦፐሬሽን ከሌለ ትንሽ ከባድ ነው። ስለዚህ ሰም ኢንፍሉዌንስ አላቸው። ልክ እንደ ሞኖፖሊ ፕራይስ ሜከር አይደሉም፣ ግን ኢንፍሉዌንስ አላቸው። ስቲል ፕራይስ ሜከር ናቸው፣ ግን ሰም ኢንፍሉዌንስ አላቸው። የሌሎቹም ዲሲሽን ስለሚገባ ማለት ነው። ኔቸር ኦፍ ፕሮዳክሽናቸውን ካየን ሲሚላር ነው፣ ግን በሶልሶ ኢትስ ዲፍረንሺየትድ። ሲሚላርም ሊሆን ይችላል፣ ዲፍረንሺየትድም ሊሆን ይችላል። ዲፍረንት ምርቶች ሊያመርቱ ይችላሉ፣ ሲሚላርም ሊያመልቱ ይችላሉ። ዚአር ደ ጉድስ ኦፍ ዲ ማርኬት። ኤግዛምፕል ብናይ ለምሳሌ አውቶ ኢንዱስትሪዎች እንግዲህ ጥቂት ናቸው። ኒሳን፣ ምንድነው ቮልስዋገን አይደለም የሚያመርቱት ብዙ እንግዲህ እንትኖች አሉ። ፎርድ ምናምን እንደዚህ የአውቶ ኢንዱስትሪዎች ጥቂት ናቸው፣ በጣም የሚቆጠሩ አይነት ናቸው በጣት። እነሱ እንደ ኤግዛምፕል መውሰድ እንችላለን። ሞኖፖሊ ላይ ስንሄድ እንግዲህ በጣም ለየት ያለው ከሁሉም አንድ ነው። በቃ ጠቅለል አድርጎ ማርኬቱን በደንብ ተቆጣጥሮታል። there is high barrier to entry። እንግዲህ ባሪየር ቱ ኢንትሪ የሚኖርበት ምክንያት የራሱ የሆነ ምክንያት ያለው ገቨርንመንት ፖሊሲ ሊሆን ይችላል። ለምሳሌ አሁን ቴሌ እኛ ሀገር ውስጥ ብቸኛው ሞኖፖሊ ነበር አንቲል ሳፋሪኮም እስኪገባ አይደለም። ሳፋሪኮም ደግሞ ሊገባ የቻለበት ምክንያት እንግዲህ ፖሊሲያችንን ስለቀየረን ነው። ፕራይቬታይዜሽንን ፖሊሲያችንን ስለቀየረን ሞኖፖሊነቱ ቀርቷል። የቴሌ አንድ ብቻ ነበረ። ያ የሆነበት ምክንያት እንግዲህ በፖሊሲ ሜጀርም ሊሆን ይችላል፣ በሌሎችም በአንደኛው ፈርም ቴክኖሎጂካል ብቻውን የሚያውቀው ቴክኖሎጂ ካለ አሁን ሞኖፖሊ ሊፈጥር ይችላል። ብቻውን የሚያውቀው እንትን ከሆነ ለምሳሌ ማይክሮሶፍት አሁን ዊንዶውስ ኦልሞስት ሞኖፖሊ ፈጥሮ ነበር አንተ ሉኒክስ የሚባለው እንዲሁም ደግሞ የማክ ኦፕሬቲንግ ሲስተም እንደ ኦልተርኔቲቭ ከመቅረባቸው በፊት ማለት ነው። ልክ እንደዛ ብለን ማየት እንችላለን። ባሪየር ቱ ኢንትሪው በጣም ታፍ ነው። ሃይ ባሪየር ቱ ኢንትሪ። ፕራይስ ሜከር ናቸው። ፕራይሱን ራሳቸው ናቸው የሚወስኑት። ማርኬቱ ላይ እንግዲህ ዲማንድ እና ሰፕላይን አጣጥመው ጀስት ሞኖፖሊ ስለሆንኩኝ ብሎ ደግሞ ሃይ ዝም ብሎ በቃ ፕራይስን መጨመርም አይችልም። ምክንያቱም ሰው የመግዛት ፍላጎቱ ሊወርድበት ይችላል። ስለዚህ ትሬድ ኦፍ ሰርቶ ራሱ ፕራይስ ሜከር ሆኖ ይቀርባል። there is no close substitute nature of ፕሮዳክቱን ካየነ ክሎዝ ሰብስቲቲዩት የለውም። ለምሳሌ አሁን እኛ ሀገር ላይ ኤልፓ የኢትዮጵያ ኤሌክትሪክ ኃይል አገልግሎት ብቸኛው ሞኖፖሊ ነው። ግሪድ ሲስተሙን በመቆጣጠር እና መብራት በማቅረብ ምንም አይነት ሰብስቲቲዩት የለውም። በሻማ ቀልቀየር ነው በስተቀር ሰው ብቸኛው አምራች ስለሆነ ክሎዝ ሰብስቲቲዩት የለውም። እዚህ ጋር እንዲሁም ምሳሌ የሚያቀርበው ዩቲሊቲስ ነው። አገልግሎት ሰጪ እንደ ኤልፓ አይነት አገልግሎት ሰጪ ተቋማቶች ማቅረብ ይቻላል ማለት ነው። ስለዚህ እስኪ እንደ ሁልጊዜው አጠራጠር ያሉ ጥያቄዎች ሪካፕ እናድርገው እስካሁን ያወራነውን። What key factors are used to differentiate between market structures? ምንድነው ያልናቸው? ሶስት ፋክተሮች ክራይቴሪያዎች እንግዲህ ያልናቸው ማን ናቸው? ዲፍረንሺየት ለማድረግ ነምበር ኤንድ ሳይዝ ኦፍ ፈርምስ ነምበር ኤንድ ሳይዝ ኦፍ ፈርምስ አይተናል። ሌላ ምን አይተናል? ባሪየር ቱ ኢንትሪውንም እዚህ ጋር ማስቀመጥ ይቻላል። ኔቸር ኦፍ ፕሮዳክቱ በእነዚህና ቅድም ባወራናቸው ፋክተሮች ምክንያት ማርኬቱን እና ቤዝድ ኦን ኮምፒቲሽን ኔቸር ኦፍ ኮምፒቲሽን በእነዚህ ምክንያት ማርኬቱን ሴግመንት ማድረግ ማርኬት ስትራክቸር ካቴጎራይዝ ማድረግ እንችላለን። ዋይ ኢዝ ዘ ኮንሴፕት ኦፍ ማርኬት ስትራክቸር ኢምፖርታንት ፎር አንደርስታንዲንግ ፈርምስ ቢሄቪየር? የአምራቾችን የፈርሞችን ቢሄቪየር ለማጥናት
አንደርስታንድ ለማድረግ ማርኬት ስትራክቸርን አንደርስታንድ ማድረግ ለምን አስፈለገ? ለምን ኢምፖርታንት ይሆናል? ምክንያቱም ፈርሞቹ ያሉበት ማርኬት ስትራክቸር አይዘር ሞኖፖሊ ከሆነ፣ ኦሊጎፖሊ ከሆነ፣ ሞኖፖሊስቲክሊ ኮምፒቲቲቭ ከሆነ፣ ፐርፌክት ኮምፒቲቲቭ ከሆነ ዲሲሽናቸውን እያንዳንዱን ዲሲሽናቸውን ይወስነዋል። ፕራይስ ቴከር ናቸው፣ ፕራይስ ሜከር ናቸው። እንደዚህ እያንዳንዱ ዲሲሽናቸውን ይወስነዋል። ፕሮፊት ማክሲማይዜሽን ዲሲሽናቸውንም ይወስነዋል። ይህንን ማርኬት ስትራክቸር ማጥናት የፈርሞቹን ዲሲሽን ለማጥናት በጣም ወሳኝ ነው ማለት ነው። ዋት አር ዘ ፎር ሜን ታይፕስ ኦፍ ማርኬት ስትራክቸር ስተዲድ ኢን ኢኮኖሚክስ ነው ብለን አሁን የጠቃቀስናቸው ናቸው። ኦሊጎፖሊ፣ ሞኖፖሊ፣ ሞኖፖሊስቲክሊ ኮምፒቲቲቭ ኤንድ ዋት ፐርፌክት ኮምፒቲሽን። ስለዚህ በዛሬው ሴሽን ሀሳቦችን ኢንትሮዲውስ አድርገናል። ማርኬት ስትራክቸር እና ዲሲሽን ኦፍ ፈርሞች ላይ ፈርምስ የሚለው ፓርት ላይ ፕላስ ቱ ዛት እንግዲህ በምን ቤዝድ ኦን ዋት እንከፍለዋለን የሚለውን አይተናል ማለት ነው። ኔክስት ስንገናኝ እንግዲህ 2.1 ቀጥታ የምንጀምር ይሆናል። ፐርፌክትሊ ኮምፒቲቲቭ የሚለውን እንዴት ዲሳይድ ያደርጋሉ ፐርፌክት ኮምፒቲሽን ላይ ያሉ ፈርሞች የሚለውን እናያለን ማለት ነው። እንደ ሁልጊዜው እዚህ ጋር ሉሲ ብሪጅ አካዳሚ ሉሲ ብሪጅ አካዳሚ የቴሌግራም ገጽ ጆይን ማድረግ እንዳይረሳ አሳስባለሁ። ዩቲዩብን ሰብስክራይብ ማድረግ ፕላስ ቱ ዛት www.lucybridgeacademy.com የሚለውን ሳይት እንድትጠቀሙ አስታውሳለሁ። ናትናኤል ነበርኩኝ ከሉሲ ብሪጅ አካዳሚ። ሰላም ቆዩ።